ስልክ ከእግዚአብሔር ጋር አስቀድመን እንዳንገናኝ ያደርጋል። በጣም ትልቁና ክፉ ነገር ያ ነው። ሰዎች ቀኑን ሙሉ ደብሯቸው ዝለው ደክመው የሚውሉት ትልቁ ጉዳይ አልጋቸው ውስጥ ነው የሚጀምረው። አንዳንድ ሰዎች ወይኔ ጊዜ ያጠረብኝ የሚሉ ሰማ። እንዴት ጊዜ ያጥራል? በጣም የተትረፈረፈ እኮ ጊዜ ነው ያለን። ምን አገባህ አንተ በሰው ህይወት የምትኖረው? እኔ አሁን ስለ ሰው ምን አገባኝ? የምኖረው የራሴ ነው የመጀመሪያ ህይወት። አልጋቸው ውስጥ በተረበሸ ሐሳብ፣ በተደበላለቀ ሐሳብ፣ በአሉታዊ ሐሳብ ጀምሩታል ቀናቸውን። አሁን ወደ አይምሮአችን የምናስገባው የመጀመሪያው ሐሳብ ቅድም ያልኩት ነቃሃሊዮ የሐሳብና ያንን ሐሳብ የመወሰን ጉዳይ ቀናችንን ሁሉ ሲመራው ይውላል እና ቀናችን ውስጥ ያለውን ድግግሞሽ ይመራል። በቃ ዙተራው ያ ነው። መጀመሪያ ሰው አልጋ ውስጥ ሆኖ የሚያስበው ሐሳብ አልጋው እኮ አልወረደም። ለምሳሌ አንዳንዱ ሰው ገና ከእንቅልፉ እንደነቃ ደግሞውን ነጋ ውሽ ደግሞ ዛሬ ቀኑ ሙሉ አጨናናቂ ቀን ነው ዛሬ ቀኑ ሲያደክም ብሎ ይጀምራል። ያለቀ በቃ። ምክንያቱም ውሸት አያውቅም። ይሄ ህግ እውነት ብቻ ነው። አንተም እኔም ካሜራ ማኖቹም ድንጋይ ሁላችን ወደ ሰማይ ብንወረውር ወደ ታች ይወርዳል። የኔ ሰማይ ላይ ተሰቅሎ አይቀርም እና ቀናችን ደግሞ ነጋ ደግሞ ነጋ ብለ ከጀመርከው በቃ አይምሮ ምን ነው የሚረዳው? ከቁጥጥር ውጪ ነው ያቀን ላንተ። ቀኑ አድካሚ ነው ካለ በቃ ሲያሰለች ሲያደክም እንደሚውል ነው የሚረዳው። በቀጥታ ወደ ስሜት ይልከዋል ያን መልእክት። አንደኛ ቀኑ አስቀያሚ እንደሆነ፣ ቀኑ ደባሪ እንደሆነ፣ ቀኑ አሰልቺ እንደሆነ፣ ቀኑ በጣም በብዙ እንትኖች ማያምሩ ጉዳዮች እንደተሞላ ይነግረዋል ማለት ነው ሰውየው። ስለዚህ አንሶላ ውስጥ ነው ማሰብ የሚጀመር። ስለዚህ ወዲያው የጭንቀት ስሜት ይመጣል ማለት ነው። ትክክል ነው፣ ሲግናሉ ያ ነው። ስለዚህ ኮርቲሶል፣ እነዚህ የጭንቀት ሆርሞኖች ከፍ ይላሉ። ገና አንሶላ ውስጥ ሆነ ነው። ወዲያው የልባችን መስክ ይዳከማል። እዛው ኤሌክትሮማግኔቲክ ፊልዱ ይላል። ያ ትልቅ እስከ 2-3 ሜትር የሚዘረጋው ኃይል ስብስብ ይላል። ምን ውስጥ? ገና አንሶላ ውስጥ በቃ። ስለዚህ ለመጨነቅ በሩ ይከፈታል። በቃ ቀኑ ሙሉ በቃ አስጨናቂ ቀን ነው ሲከብ የሚውለው። ስለዚህ ንዝረት ዝቅ ይላል። በቃ ይሄ ኃይል ዝቅ ይላል፣ ንዝረት ዝቅ ይላል፣ ምስጋና ይሞታል። ትልቁ የሰው ልጅ ጸጋ ማመስገን ነው። ምንም ነገር ቢሆን ማመስገን መቻል አለብህ። እንደ ኢዮብ ማለት ነው። ሁሉም ነገር ምስጋና እና ምስጋና አግዶ በማጉረምረም በማኩተምተም ቀን ተጀመረ ማለት። አምላክ ደግሞ የሚጠላው አጉረምራሚ ሰው፣ አኩተምታሚ ሰው በጣም መጥፎ ሰው ነው። አማራሪ ሰው በጣም እስራኤሎች ለምሳሌ 40 ቀን ጉዞ 40 ዓመት ፈጀባቸው የሚሉት በማጉረምረም በማኩተምተም ላይ የተመሰረተ ያለ ማመስገን። ሙሴ እንኳን ድንጋዩን መጥቶ ነው ውሃና አመስግኖ ነው የሚሰጣቸው። አንድ ቀን ሳያመሰግን ድንጋዩን መታና ጠጥቷል። አትገባም፣ ምድረ ርስት አትገባም ተባለ። ለምን? ስላላመሰገንኪ ነው። እና የሚያጉረመርም ሰው ቀን ሁሉ በጣም የጨፈገገ ከመለኮታዊ ጸጋ የተላቀቀ ይሆናል ማለት ነው። አንሶላ ውስጥ ነው የሚጀምረው ትልቁ ጉዳይ፣ በቅዱስ ሐሳቦች መጀመር ገና አንሶላ ውስጥ እያለ። ይሄ እኔም ማደርገው ነው፣ አብዛኛውን ጊዜ ማደርገው ነው። አንደኛ ጠዋት ከእንቅልፍ ስነሳ 2 ሐሳቦች አሉኝ። አንድ ገና ብልጭ የሚል ሐሳብ፣ ሁለተኛ ደግሞ ቁርጥ ሐልዮ የሚባለው የምትወስነው ሐሳብና በቃ ልክ አይንህን ገለጥክ አይደል? አንሶላ ገለጥክ። ስትገልጥ አይናቸው እንደተጨፈነ የሞቱ ሰዎች በዛን ቀን ሚሊየንስ ይኖራሉ እና አይንህን ገልጠሃል። ስለዚህ የመጀመሪያውን ትንፋሽ ተንፍሰሃል። ስለዚህ ስለ ትንፋስ ማመስገን አለብህ። ገና የመጀመሪያው ስለ አይን መገለጥ አንሶላ ውስጥ ሆነ ስትጀምረው ማለት ነው። ቀን ጨፍነ ልታደርገው ትችላለህ፣ ላትገልጠው ትችላለህ፣ ግን ገለጥክ። በቃ ያች የመጀመሪያዋ መገለጥ ምትልበት ሳትሆን አምላክን የምታመሰግንባት የአይን መገለጥ መሆን አለባትና ይህ ቀን አዲስ ስጦታ ነው። ለአንተ የተሰጠ አዲስ ስጦታ ነው። እንደው ምን ይላሉ? 365 ገጽ የያዘ መጽሐፍ ነው የተሰጠ። ጥሩ ምጽፍበት ወይ መጥፎ ምጽፍበት ገጽ ነው። ስለዚህ አዲስ ቀን ስለሆነ በአዲስ ጅማሮ እና እንደውም አንዳንድ ሰው ሲያማርሩ ስሰማ እንደው ምን ነው የዳዊትን መዝሙር ቢያስቡላለው። ዳዊት በመዝሙር 117 በቅንፍ 118-24 ደስ ይለኛል። ምን ይላል? ዛቲ ዕለት እንተ ገብረ እግዚአብሔር፣ እቺ ዕለት እግዚአብሔር የሰራላት ናት። ንትፈሳው ንታሐሰይ ባቲ፣ በሷ ደስ ይበለን ይላል። በጣም ደስ ብሎ በቃ መጀመር እና እግዚአብሔር እቺን ዕለት ስለሰጠህ ነው በደስታ መጀመር እንዴት ያቅታል? በጣም እኮ በጣም ምን አይነት አማራሪና አኩተምታሚ መሆን እንዴት አለመታደል ነውና አይንህ
ለዓይን ማመስገን አለብህ፣ ለጆሮ ማመስገን አለብህ፣ ለአፍንጫ ቆጣሪ እግዚአብሔር እዚህ ጋር ቢገጥምልህና ለዓይን ክፈል፣ ለጆሮ ክፈል፣ ታክስ ክፈል፣ ለእጅ ለእግር ለስትንፋስ ቢል ኮቪድን ተመልከት። ኦክሲጅን ሰው ስንት ከፈለ ነው? ይህን ሁሉ አስበህ ቢያንስ ማመስገን ካልተደረገልህ የተደረገልህ ብዙ ነው። ስለዚህ ማመስገን ነው። ስለዚህ ሰው ሲነቃ ነው የምለው ስልኩን ባይነካ ሰዓቱን እንኳን ባያይ በጣም መቻኮል ይመጣል። ውዝግብግብ ነው የሚወጣው። በቃ ሰዓት ረፈዱ በቃ ይሆናል አይደለ? ስለዚህ በዛ ባትጀምር ቀን አይረበሽም። ሁለተኛ የትላንቱን ነገር አለማመላለስ። ስለ ትላንት ችግር ዛሬ ሌላ አዲስ ቀን ነው። ትላንቱ ትላንት አልፏል። እኛ ነው ዛሬ ነን። ስለ ትላንቱ አይመለከተንም። አልፏል፣ በቃ አልፏል። ስለዚህ በአዲስ መንፈስ መጀመር። ስራዎችን አትዘርዝራቸው ነው። መጀመሪያ ከስራ ይልቅ መጀመሪያ እግዚአብሔር ስላነቃ በቃ ያ ለአንተ በቂ ነው። ስራህን የምታቀድበት የራሱ የሆነ ሰዓት አለው። እሱን እንመጣለን እና የምስጋና ሰይነጋ በቃ ሰይነጋ ብለህ የምትጀምረው መሆን አለበት። ለምን ነጋ? ውይ ነጋ ውይ ብለህ ከጀመርከው ኤነርጂ እንትን ይሄ ሽሪንክ ሲነው ጥፍ የሚለው። ሁለተኛው ሳታውቅ ሳትገነዘብ ፈጥነ ካልጋ መነሳት። ይሄ በጣም አደገኛው ነው ጉዳይ ነው። ብዙዎች በቃ ብድግ ነው የሚሉት ካልጋቸው። በጣም ይሄ መሆን የሌለበት ነው። ለምን መሰለ? በህልም ዓለም ውስጥ ነበርክ። ስጋ ተኝቶ ያንኮራፋል። ነፍስ ህልም በማለም ራእይ በማየት እንትን ውስጥ ናት፣ ረልም ውስጥ ናት፣ እዛ ውስጥ ናትና ለመቀበል ክፍት ናት ብዙ ነገሮችን፣ ሰማያዊ ነገሮችን ማለት ነውና ስጋ ሲያርፍ ነው። ነፍስ ግን በህልሞች በራእዮች ውስጥ ነበረችና ልክ ከእንቅልፍ ስንነቃ ያ ጉዳይ ለተወሰነ ጊዜ አብሮን አለ። ብንግ እንዳልክ ወደ እንትን አትመለስም። ያ ጉዳይ አለና መንፈሳዊ ያነሳስ መነሳት መንፈሳዊ ያነሳስን እንደው የተጠዳደፈ ያልሆነ ያልተቻኮለ አነሳስ ካልጋችን መነሳስ ከጀመርን በጣም ጥሩ ነው። ምክንያቱም ልክ እንደ ፀሐይ እኮ ባንዴ አትወጣም ማለት እንትኗን ብርሃኗን ታሳያለች። ግሎ ያረገች ነው የምትወጣው እንጂ ዝም ብላ እሳት አደጋ አይደለንም። እኛ ነው ፀሐይ ነን። እሳት አደጋ ነው። ድንገት ተነስቶ መንገድ ላይ ሳታስበው ይላል። እሳት አደጋው ያነሳስ ከተነሳ ቀን ሁሉ ጨልሞ ነው የሚውለው። ልክ ነው የፀሐይ አነሳሲ ነው። ብርሃኗን ቀስ እያለች በምስራቅ ጀንበር እንደምትወጣ ነው። ቶሎ ካልጋ ተጣድፈ ከተነሳ የነርቭ ስርዓት ይደነግጣል። በቃ ረፍት ላይ የነበረ እኮ ነው በድንገት የምታስነሳው። የተዛባ የነርቭ ስርዓት ይሆናል። እስትንፋስ፣ የልብ ምት ይበላሻል። አንዳንዴ ትዝ ይልሃል ድንግጥ ብለህ የሆነ ስትነሳ ልብህ ይመታል አይደል? መልሼ ልተኛም ብትል አትችልም። በጣም ነው የምትቸገረው። ስለዚህ የልብ የስትንፋስ የምትሉ ተበላሽቶ ነው የምትነሳው። ሶስተኛ ሐሳብ ተከፋፍሎ መንፈሳዊ ስሜቱ ሁሉ ተዛብቶ እና ገና ሳትነሳ ውጥረት አስብ እስቲ ብድግ ማለት ውጥረት ነው። በጣም ደስ የማይል ውጥረት ይጀምራል። ስለዚህ ዝቅ ብለው የመነሳት ልምድን እንደው ቢጀምሩ። ስለዚህ አሁን አይናቸውን ገለጡ፣ አንሶላ ውስጥ አመሰገኑ አይደል? የመጀመሪያው ፓተርንና እና አልጋቸው ውስጥ እያሉ ይኖች ልባቸው፣ ቃላቸው፣ እስትንፋሳቸው በማመስገን ቢጀምር። ለምሳሌ አሁን ልብህ መታደ ደስ ይላል። ልብህ እኔ በጣም ልብህን መንካት ትልቅ ነገር ነው። ልብ ማለት የልዑል ቤት ማለት ነው። በእኛ ትምህርት በለና በበ እግዚአብሔር ዙፋን ትልቅ ነገር ነውና ምንድነው ሰሎሞን ተኝቻለሁ ልቤ ግን ንቁ ናት ይላል። በጣም ይገርም ነው። እና መጀመሪያ በቃ የመጀመሪያ ትንፋሽን በፍቅር ብትነካው ልብህ ለሰውነት በነገርከው ቁጥር ነው የሚከፍል። ደካማ ነው ካልከ ደካማ ነው፣ ኃያል መሆኑን ኃይል ይሰጣል። አንድ ቀን እግራችንን ቴንኪው ብለን አናውቅ፣ አይናችንን አናውቅ፣ አፍንጫችንን አናውቅ፣ እጃችንን አናውቅ። የፈጠራቸውም ቀርቶ ራሴ የሰጠህን አትልም። እና መጀመሪያ ልብህን በቃ ልክ እንደ ፀሐይ ማለት ነው ልብህ ይመታል አይደል? በነፍስ ልብ ሰጥተዋል። ደስ ይልልህ ይገባል የመጀመሪያው። ከዛ በኋላ እስትንፋስ የህይወት እስትንፋስ ገብቷልና ስትል የመጀመሪያው እስትንፋስ ለአዲሷ ገጽ ህይወት ተጀመረ ማለት ነው። እስትንፋስን ተወስዳልና እዛ ሆነ ጌታ